ዝና እንደኔ ያሰቃየ ሰው ያለ አይመስለኝም። አረ በኪድዬ ሉላ በቃ ፍቺ። በቃ ሁሉም እኮ ታሪክ ነው። ታሪክ ደግሞ ሲወራ አይለቀስም። ከዚህ በኋላ እንደውም የምናለቅሰው ዝና ሲሞት ነው። አስባችሁታል? አሁን ዝና ሲሞት ወይኔ ዝና 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 ወይኔ ዝና ወንድሜ ወንድሜ ወይኔ ዝና ወይኔ የኔ ጌታ የኔ ጌታ የኔ ሩሩ። አይ ጉድ! ለጌታም ጌታ አለው አሉ። እንግዲህ ዝና ምድርን ያንቀጠቀጠ አገር ያንቀጠቀጠ እነ ሞገስን ያንበቀበቀው ጀግናው ዝና በአቶ መድብል እጅ ገብቷል ማለት ነው። መድብል እንግዲህ ዝና ራሱ ለመድብል ባዘጋጀው ወጥመድ ዝና እንግዲህ ወድቋል ማለት ነው። የፍራታ በቃ የመፍራታ መጨረሻ እንግዲህ ሞት ነው። መጀመሪያውኑ አልፈልግም፣ ከፈለክ ግደለኝ፣ እንደዚህ አይነት ነገር እኔ ተባባሪ መሆን አልችልም ብትኖሩ የእውነትም መድብል ወዷትና ነበረ፣ አምኗትም ወዷትም ነበረ። ቤቷ ድረስ ሄደ። የእውነት እኮ ሊጣው ነበረ። ሁኔታዋ ምኗ ያስታውቅባት ነበረ። በእርግጥ የፍራታ ያው እሷ ላለመሞት ፈርታ ነው እንጂ ግን ቢሆንም ግን እንደዚህ ሰጠሁትኝ ወይ ምናምን እንደዚህ አወቀብኝ ምናምን ብላ እሷን እንደተመታችውና መውደቅ ትችል ነበረ ማለት ነው። ሲስተም ቢኖራቸው እንደዛ ማድረግ ትችል ነበረ። ግን መድብልን ከዳችሁ ማለት ነው። እንግዲህ ዝና በዚህ ልክ በቃ ወድቋል ማለት ነው። በስመ አብ! እንግዲህ እንደዚህ አቤት! በጣም ከባድ ነው። እንግዲህ በእርግጥ ዝና ብቻውን አይደለም፣ ከበስተጀርባ በጣም ብዙ ሰዎች አሉ ማለት ነው። ብዙ ወንጀለኞች አሉ። እሱ ግን እንግዲህ ያው እስካሁን እየተቀጠቀጠም እየተደበደበም እንዳያችሁት ብሩክን ምንም ነገር ስለምንም ነገር ማውራት አልችልም ብሏል። በሌላው በኩል የዝና ሰዎች ለማለት ደውለው ለኤፍራታ እንደ ተረት መልክ ዛቻ አስቀምጠውባታል ማለት ነው። ኤፍራታ ደግሞ መድብልን እባክህ ዝና ልቀቀው እያለች ነው። እንግዲህ እነ ሞገስ ደግሞ በጣም እየወረቁ ነው። ሉላና ሞገስ ምድር አልበቃቸው ብሏል። ግን ብዙም ባይደሰቷ ጥሩ ነው። ምክንያቱም አይታወቅም ዝና ምን እንደሚያመጣ ማለት ነው። ምክንያቱም ዝና ውጭ ላይ ሰዎች አሉት። ስለዚህ መድብልን እንትን ለማለት ወይን የምፈራው ወይ ቅድስትን ወይ ደግሞ ምሳሌን ይዟታል ብዬ ነው። የብሩክ ሳይበቃ ምሳሌን ይዟታል ብዬ ነው የማስበው። አለበለዚያ ዝናን መድብል ላይ ሊለቀው አይችልም ማለት ነው እላችኋለሁ። እንጂ በጣም ከባድ ነው። በጣም ዝና በጣም አደገኛ ሰው ነው። አደገኛ በዚህ ምድር ላይ እውነት እንደዚህ አይነት ክፉ ሰዎች አሉ እንዴ? በጣም ይገርማል። የህግ ሰዎች የእሱ ናቸው። በየቦታው ሰዎች አላቸው፣ ወንጀለኛ ሰዎች። በጣም ይገርመኛል። እንደዚህ አይነት ክፉ ነገር የሚሰሩ ሰዎች እንግዲህ እነዚህና እየወረቁ ነው። እነ ሞገስ ማለት የሞገስና ሉላ ደስ አይሉም። እውነትም እስከ መጨረሻው ያደርግላቸው ሰላማቸውን። በጣም ይገርማል። ግን ይሄ የታፈነ ፍቅር ነበር መሆን ያለበት፣ ምሳሌ ሳይሆን የታፈነ ፍቅር ቢሆን አሪፍ ነበር። እና ግን በጣም የሚገርመው ነገር እኔ አሁን ላይ የተረዳሁት ነገር የህግ ሰዎችንም ማመን እንደሌለብን ነው። ምክንያቱም ብዙ ጊዜ የሆነ ነገር ሲሆን ፖሊስ እጠራለሁ፣ ፖሊስ አለ፣ ለህግ እንላለን። ህግ እኮ የለም። እዛ ህግ የምንላቸው የህግ ቦታ ላይ የተቀመጡ ሰዎች ውስጥ በጣም በቁጥር ወይ አንድ ወይ ሁለት ነው ንጹህ ሰው ሊሆን ለህሊናው ሊሰራ የሚችለው። ከዛ በተረፈ ግን ሁሉም ተጠምጥመዋል፣ ከዋናው እስከታች ድረስ ማለት ነው። በገንዘብ ታስረዋል። መረጃ ያቀብላሉ ለወንጀለኞች ማለት ነው። መረጃ አንድ ሰው መጥቶ እንትን ካለ እንደዚህ እያደረጉ ነው። ምንም ህግ የሚባል ነገር የለም በዓለም በአጠቃላይ እንዳየሁት ከሆነ ማለት ነው። እኔ ሙሉ ለሙሉ የህግ ሰዎችን ፖሊስን ያው አሉ ንጹዎች የሉም ማለት አይደለም። የህግ ሰዎችን ንጹህ ለህሊናቸው የሚሰሩ የሉም ማለት አይደለም፣ አሉ። ግን ደግሞ ህሊናቸውን የሸጡ ሰዎች አፍነዋቸዋል። እነዛን ንጹሆቹን ሰዎች ባይዘው ፖሊሶች ሁሉ ንጹህ ሲጫወቱ ንጹሆቹን እነዚያ የስራ ባልደረቦቻቸው አሳልፈው ይሰጣቸዋል። ለምን? እንዳይበሉ ስለሚያደርጓቸው ማለት ነው። እና ይሄ በጣም ትልቅ ትምህርት ነው። እኔ በብዙ አይቻለሁ፣ ብዙ በቱርክ ፊልሞችም በምንም በነጮችም በጥቁሮችም ማለት ነው። በቃ በየቦታው ቴሌ ቢኬድ ቴሌ ሰው አለው ያ ወንጀለኛ
ባንክ ቤት ሰው አላቸው፣ በየቦታው ፖሊስ ጣቢያ ሰው አላቸው። ጉዳይ ማስፈጸሚያ የተባለ ቦታ ውስጥ ሁሉ ወንጀለኞች እጅግ ይሄ ራስ የሆኑ በቃ ባለስልጣኖችን ይዘው ነው የሚጫወቱት ማለት ነው። እና ገንዘብ የማይሰራው የለም። በዚች ምድር ላይ ስንኖር ገንዘብ ትልቁ ነገር ገንዘብ ነው። ከፈጣሪ በታች ገንዘብ ነው። ገንዘብ የማይሰራው ነገር የለም ዘመዶች። እስከ እንግዲህ ደስ አይሉም? እነ ዳጣ እነ ሞገስ እነ ሉላ ቅድስት መድብል እየፈነጩ ነው። ግን ደግሞ ብዙም መደሰት ጥሩ አይደለም። እስኪ ረጋ በሉ ነው የምለው እኔ። መጨረሻው ሲያምር ነው መደሰት። ዝና ወይ ሲሞት ወይ ዘብጥያ ሲወርድ ነው መሆን ያለበት እንጂ አሁን ላይ እንጃ። ምናልባት እኔ ምሳሌን ትምህርት ቤት ስትሄድ ዝና እንዲለቀቅ ምሳሌን እንዳያስይዟት ብዬ እፈራለሁ እላችኋለሁ። ውድ የቻናል ተከታታዮች፣ ለቻናል አዲስ የሆናችሁ ሰብስክራይብ፣ ኮሜንት፣ ላይክ አድርጉልኝ። ያው የምለቃቸው ነገሮች ተደራሽ እንደሆኑ ማለት ነው። ቶሎ ቶሎ እየገባሁ አይደለም። አይኑ ምንም አልተመቻቸልኝም። ረጅም ጊዜ እየቆየሁ ነው እና አበረታቱኝ እላለሁኝ። ነገ ደህና ነገር ይዤ መምጣት የምችለው ዛሬ እናንተ ስታበረታቱኝ ነው ማለት ነው። በተረፈ በጣም ከባድ ነው እውነት። መድብል ደግሞ ጀግና ነው እውነት ጀግና። እንግዲህ ለጀግናም ጀግና አለው ይባላል እውነትም። ዳጣና ሞገስ ግን እንደኔ አሁን ሂደው ለዝና ፊት ባይቀርቡ ባይጋፈጡ ባይ ነው። ኦልሬዲ መድብል ተጋፍጧል፣ እዛ ውስጥ ገብቷል ማለት ነው። በውጭ ሌላ ነገር ቢያግዙ ይሻላል። ዳጣ ለምንድን ነው የማታደርጉት? አሁን አድርጉ።